ሰላም ጤና ይስጥልኝ ክቡራትና ክቡራን ኢትዮጵያውያን በያላችሁበት የዓለም ዳርቻ ሁሉ የአክብሮት ሰላምታ ይድረሳችሁ። በዛሬው ቪዲዮ እንግዲህ በሶስት ጉዳዮች ላይ ሪያክት እናደርጋለን። የመጀመሪያው የሚሆነው እንግዲህ ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይነው። እናንተ እንደምትወዱት እርግጠኛ ነኝ፣ ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም፣ እውነት ለመናገር ነው የምላችሁ። እና ስግጥ የሚለው ቃል እናቁመው፣ አንጠቀመው። አብዛኞቹ ይህን ጉዳይ በፖዚቲቭ መንገድ ሲያዩት ነበር፣ ሌሎቹ ደግሞ በኔጌቲቭ ሳይድ ሲመለከቱት ቆይተዋል። የሆነ ሆኖ እንግዲህ በዚህ ልጅ ጉዳይ ላይ እኛም የራሳችንን ምልከታ አካፍለን ነበር። ይህ ልጅ መሰከን አለበት፣ እየሄደበት ያለው መንገድ ልክ አይደለም፣ ሊመከር ኃይል ሊባል ይገባል የሚል የራሳችን ምልከታ ነበረ። በዚህ ጉዳይ ላይ እንግዲህ የተለያዩ የሃይማኖት አባቶችም ቲክቶከሮችም ዩቲዩበሮችም የራሳቸውን ምልከታ ሲያካፍሉ ነበረ። አዶናይም እንግዲህ ቆም ብሎ አስቦ ሰሞኑን አንድ መልካም የሚባል ነገር አድርጓል። ይህም እንግዲህ አዶናይ ከዚህ በኋላ ስግጥ ፍምስ የሚል ቃላትን መጠቀም አቁም ያለው ከዚህ በኋላ እንደዚህ አይነት ነገር ለስራዬም ለሰብናዬም ትክክል ስላልሆነ ይህን ስግጥ ፍምስ የሚል አካሄድ አቁም ያለው የሚል መግለጫ ሰጥቷል። ስግጥ የሚለው ቃል ግን መጠቀም እናቁም። በአዶናይ አማካኝነት የመኪና ስጦታ እንደሚበረከትላቸው ቀድሞ ሲነገረን የነበረው የአርቲስት ሰለሞን ጉዳይ ነው። አርቲስት ሰለሞን እንግዲህ ከብሩክ ሪል ስቴት በተገኘ ገንዘብ የመኪና ስጦታ እንደሚበረከትላቸው ቀድመን ሁላችንም እናውቅ ነበረ። ክርስቲያን ውስጥ በአገልግሎት ላይ እያሉ በያያ ዘልደታ አማካኝነት የመኪና ስጦታ እንደተሰጣቸው ያበስራቸዋል። ይህንንም እንግዲህ አርቲስት ሰለሞንም ቀድመው እንደሚያውቁ ሁላችሁም ታውቃላችሁ። ነገር ግን ሰውየው ራሳቸውን ስተው አውደ ምሕረት ላይ ሲወድቁ የሚታይ ቪዲዮ በተለያዩ ሶሻል ሚዲያዎች ሲዘዋወር ተመልክተናል። ይህን ማድረግ ለምን እንዳስፈለገ ብዙም ግልጽ አይደለም። ቀደም ብዬ እንደነገርኳችሁ እንግዲህ አርቲስት ሰለሞን በአዶናይ አማካኝነት የመኪና ስጦታ እንደሚበረከትላቸው በብዙ ሶሻል ሚዲያዎች በቲክቶክም ጭምር ሲራገብ የቆየ ጉዳይ ነው። ነገር ግን ይህን ጉዳይ እንደ አዲስ አውደ ምሕረት ላይ ይዞ ቀርቦ ሰርፕራይዝ ማድረጉ ለምን እንዳስፈለገ ከቤተ ክርስቲያን ጉዳይ ጋር ምን እንደሚያገናኘው ብዙም ነገሩ ግልጽ አይደለምና እሳቸው የመድኃኒዓለም ቤት ለመስራት እዚህ ተገኝተው መድኃኒዓለም መስራው ሁሉም ነገር ስርዓትና ወግ ሊበጅለት ይገባል የሚል ሀሳብ አለን። አዶናይ ቲክቶከር ነው፣ ዓለማዊ ሰው ነው። ነገር ግን የዚህን ዓለማዊ ሰው ስጦታ ቤተክርስቲያን ውስጥ አምጥቶ ቤተክርስቲያን ገዝታ እንደሸለመቻቸው ሁሉ አውደ ምሕረት ላይ መጥቶ እኒህን ሰው ሰርፕራይዝ ማድረግ ብዙም ተቀባይነት ያለው ነገር አይደለምና። ሰላም ቲክቶክ እንዴት ናችሁ? የ2025 የቲክቶክ አዋርድ አለባበሴ በጣም ብዙ አነጋግሮ ነበር። ጥርት ያለ ነገር መናገር ፈልጋለሁ። በዚህ አጋጣሚ ወደ ሌላ ነገር ተወስዶ ይሄ ከሀገራችን ጋር ሄድ ያው ሳስበው ሁሉም ነገር ትንሽ እንትን ይከብዳል። እስማማለሁ፣ እዚህ ሀገር አይደረግም፣ ለአዋርድም ማድረግ አልነበረብኝም፣ ተቀብያለሁ። ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር። በፋሽን መንገድ ብቻ ነው እኔ ያሰብኩት። ያ ከዛ በተረፈ ደግሞ ግብረ ሰዶም ላላችሁ ሰዎች 100% እቃወማለሁ። በ2025 በኢትዮጵያ ቲክቶክ ክሬቲቭ አዋርድ ላይ ወጣ ያለ አለባበስ ለብሰው ተከስተዋል ብለን ካመንባቸው ሰዎች መካከል ጃኒ አንዱ ነበረ። ጃኒ እንግዲህ በወቅቱ ለብሶት የቀረበው ከኢትዮጵያዊ እሴት ወግና ባህል ውጭ ያፈነገጠ ምዕራባውያን ተጽዕኖ የተቀላቀለበት ነው የሚል ኮመንት ያለው ቪዲዮ ሰርተን ነበረ። ብዙ ሶሻል ሚዲያ ተጠቃሚዎችም ይህን ጉዳይ ሲያራግቡት እንደነበረ ሁላችሁም ምስክሮች ናችሁ። ስለሆነም ጃኒ ይህን የማህበረሰብ አስተያየትና ምልከታ መሰረት በማድረግ የራሱ ከኢትዮጵያዊነት ወግና ባህል ያፈነገጡ ባህሎችን፣ እሴቶችንና ወጎችን የሚከተሉ ወጣቶችን ስናገኝ ስንተቻቸውም ብዙዎች ከግለሰቡ ጋር የተለየ ቂም ወይም ጥላቻ ያለን ይመስላችኋል። ነገር ግን ይህ በፍጹም ስህተት እንደሆነ ልትረዱ ይገባል። ኢትዮጵያዊነት ባህል፣ ወግና እሴት ለትውልድ ይቀጥል ዘንድ በምዕራባውያን ባህል ካለመጠለፍና ወጣቶችን ከዚህ እሳቤ ነፃ ማድረግ ያስፈልጋል። የሙዚቀኛው የማይክል ጃክሰን አቀንቃኝ ነኝ፣ አድናቂ ነኝ፣ የሱ ተከታይ ነኝ። እኔም በዚያ ወቅት ያደረግኩት የማይክል ጃክሰንን አለባበስ እንጂ በፍጹም የግብረ ሰዶማዊነት አለባበስን ለማራመድ ወይም የተለየ ተልዕኮ ይዤ አልመጣም።